ዓይንህን ጨፍን፣ እስትንፋስ ውሰድ። የምታሸተው ጨዋማ ነፋስ፣ የምትሰማው የኮኮናት ቅጠል ሽውታ ከእግር ስር የሚንሸራተተው ነጭ አሸዋ ነው። አሁን ዓይንህን ክፈት። እንኳን ወደ ሞሪሸስ በሰላም መጣ። ይህቺ በህንድ ውቅያኖስ መሃል እንደ ዕንቁ የተቀመጠች ትንሽዬ ደሴት ናት። ነገር ግን በውስጧ ዓለምን የምታህል ታሪክ፣ ቀለምና ስሜት ታቅፋለች። ከላይ ስታያት ሞሪሸስ ስዕል ትመስላለች። የህንድ ውቅያኖስ ውሃ ሰማያዊ ብቻ አይደለም፣ እዚህ ቦታ ውሃውም ይዘምራል። የቱርካይዝ ቀለም፣ የኤመራልድ አረንጓዴ፣ የሳፋየር ሰማያዊ፣ ሁሉም በአንድ ላይ ይጨፍራሉ። ኮራል ሪፉ ውሃውን እንደ መስታወት ከአውሎ ነፋስ ይጠብቀዋል። ወደ ምድር ስትወርድ የአሸዋው ነጭነት ዓይን ያሳውራል። ግን እውነተኛው ድንቅ ገና ይመጣል። በቻማሬል የተባለ ቦታ ምድሪቱ እብድ ሆናለች። ቀይ፣ ቡኒ፣ ወይን ጠጅ፣ ሐምራዊ፣ ሰማያዊ፣ አረንጓዴ፣ ቢጫ 7 ቀለሞች ያላት አፈር ተደርድራ ትገኛለች። ዝናብ ቢወርድባት፣ ንፋስ ቢነፍስባት ቀለሞቹ አይቀላቀሉም። እያንዳንዱ መስመሩን ጠብቆ ይቆማሉ። ሳይንስ ምላሽ አለው፣ ልብ ግን ምስጢር ይለዋል። ይህ ምድር ራሷ ህልም የምታልም ይመስላል። ምሽት ሲሆን ሞሪሸስ ትዘምራለች። ሴጋ ይባላል። የቀኝ ግዛት ዘመን ባሮች ከህመማቸው ከናፍቆታቸው የፈጠሩት ሙዚቃ ነው። ራቫን የሚባል ከበሮ በሁለት እጅ ሲመታ፣ ማራቫን ሲንቀጠቀጥ፣ ትሪያንግል ሲያቃጭል እግርህ በፈቃድህ አይቆምም። ሴጋ ጭፈራ ብቻ አይደለም፣ ጸሎት ነው፣ ማልቀስ ነው፣ መፈወስ ነው። የሞሪሸስ እናቶች ወገባቸውን ሲያወዛውዙ ከሐዘን ነፃ ሲወጡ ታያለህ። አባቶች እግራቸውን መሬት ሲመቱ፣ አያቶቻቸውን ሲጠሩ ትሰማለህ። ይህ የደሴቲቱ የልብ ምት ነው። ሞሪሸስ የምታሸተው በቅመም ነው። በህንድ፣ በቻይና፣ በአፍሪካ፣ በፈረንሳይ የተቀመመች ደሴት ነች። በየመንገዱ ዶልፑሪ ይጠበሳል። ሽምብራ በቀጭን እንጀራ ተጠቅልሎ በቲማቲም ቸትኒ እና በፒኩሊ ታጅቦ ይቀርባል። በእጅህ ይዘህ ስትነክሰው የሙቀቱና የቅመሙ ፍንዳታ አፍህን ይሞላዋል። የሾርባን ነገር አትርሳ። ሚንፍሪት፣ ቦሌት፣ ብሪያኒ፣ እያንዳንዱ ሳህን የባህል ጋብቻ ነው እና የምግቧ ጣፋጭ መደምደሚያ የስኳር አገዳ ነው። ሞሪሸስ በአንድ ወቅት በስኳር ትኖር ነበር። ዛሬም የአገዳ ማሳዎች እንደ አረንጓዴ ባህር ይወዛወዛሉ። ነገር ግን የሞሪሸስ እውነተኛ ድንቅ በጨዋታ ውስጥ አይደለም፣ በዝምታም ውስጥ ነው። ወደ ብላክ ሪቨር ጎርጄስ ስትገባ ዓለም ትረሳለች። የወፍ ዝማሬ ብቻ ነው የምትሰማው። የሞሪሸስ ቀስተ ደመና የሆነው ፒንክ ፒጅን እዚህ ያበራል። በአንድ ወቅት 9 ነበሩ፣ ዛሬ ከ500 በላይ ሆነዋል። ተስፋ እዚህ ቦታ ክንፍ አለው። ወደ ደቡብ ስትሄድ የሌሞርን ተራራ ከውቅያኖሱ ተነስቶ ይቆማል። ቋጥኝ እና ብቸኛ፣ ይህ ተራ መቃብር ነው። ከባርነት ለማምለጥ በባህር የዘለሉ አፍሪካውያን አያቶች የመጨረሻ መሸሸጊያቸው ነበር። እዚህ ስትቆም ንፋስ ያለቅሳል። የነጻነት ዋጋ ምን እንደሆነ ይነግርሃል። ከተራራው ስር ግን የባህር ውሃ ወደ ታች የሚወርድ ይመስላል። የውሃ ውስጥ ፏፏቴ ይሉታል። የእንባ አይነት ነው፣ የደሴቲቱ ምስጢራዊ እንባ። ሞሪሸስ ልዩ የሚያደርጋት ተፈጥሮዋ ብቻ አይደለም፣ ሰዎቿም ናቸው። በአንድ ጎዳና ላይ ቤተክርስቲያን፣ ሂንዱ ቤተ መቅደስ፣ መስጂድ እና ፓጎዳ ተጎራብተው ታያለህ። የዲዋሊ መብራት፣ የኢድ በዓል ጸሎት፣ የቻይና አዲስ ዓመት ርችት፣ የገና ዝማሬ፣ ሁሉም በሁሉም በዓል ነው። እዚህ ሰው በቀለም፣ በሃይማኖት፣ በቋንቋ አይለይም። ሞሪሸስ ልትሆን ይበቃሃል። አንድ አዛውንት ጠየቅኳቸው፣ ሚስጥራችሁ ምንድነው ብዬ። ፈገግ አለና እኛ ደሴት ነን አለኝ። በውቅያኖስ መሃል ብቻችንን ነን። መረዳዳት ካልቻልን እንሰምጣለን። ስለዚህ መውደድን መረጥን አሉኝ። ሞሪሸስ የምታስተምረን አንድ ነገር አለ። ውበት በስፋት አይለካም፣ ጥንካሬ በጩኸት አይመጣም እና ሰላም የማይቻል አይደለም። አንዳንዴ ዓለም ስትደክምህ፣ ጦርነት ሲበዛ፣ ልዩነት ሲያስፈራህ ሞሪሸስን አስብ። ቀለሞች ተቃቅፈው የሚኖርባት፣ ሐዘን ወደ ዳንስ የሚቀየርባት፣ ታሪክ ይቅር ብሎ ወደፊት የሚሄድባት ትንሽዬ ደሴት። ሞሪሸስ ካርታ ላይ ነጥብ ናት፣ ነገር ግን በልብ ላይ ዓለም ናት። የሞሪሸስ ስልጣኔ የተጻፈው በቀለም ብቻ አይደለም፣ በእንባና በላብ ነው። በ1834 ባርነት ሲያበቃ የእንግሊዝ መንግስት ከህንድ፣ ከቻይና፣ ከምስራቅ አፍሪካ በኮንትራት ሰራተኞችን አመጣ። አፒራቫ ሲጋት ላይ ወረዱ። 16 ደረጃዎች፣ እያንዳንዱ እርምጃ የህይወት መስመር ለውጥ ነበር። ከዚያ ቀን ጀምሮ ሞሪሸስ የዘሮች፣ የቋንቋዎች፣ የሃይማኖት መገኛ ሆነች። ነገር ግን ድንቅ ሆኖ የቀረው ይህ ነው። እነሱ አልተጣሉም፣ አልተባሉም፣ ተዋህደው አንድ ህዝብ ፈጠሩ። ክሬኦል ቋንቋቸውን፣ ሴጋ ሙዚቃቸውን፣ ዶልፑሪ ምግባቸውን ከህመም ውበት አበቀሉ። ይህ የሞሪሸስ የመጀመሪያው ተአምር ነው።
ለ300 ዓመታት የሞሪሼስ ደም ስኳር ነበር። የአገዳ ማሳዎች አረንጓዴ ባህር ሆነው ደሴቲቱን ሸፈኑ። ሀብታም አደረጓት፣ ግን ታስራም ነበር። ከነጻነት በኋላ ግን ሞሪሼስ ወሰነች። ትንሽ ነን ግን ደደብ አይደለንም አለች። የመጀመሪያው ዝላይ ጨርቃ ጨርቅ በ1980ዎቹ ፋብሪካዎች ተከፈቱ። ሴቶች ማሽን ያሽከረክሩ ጀመር። ሞሪሼስ ለአውሮፓ ልብሶችን መስፋት ጀመረች። ዓለም የሞሪሼስን ውበት አወቀች። ባህሮቿ፣ ሆቴሎቿ፣ የጥልቅ ባህር አሳ ማጥመጃዎቿ። ደሴቲቱ የጫጉላ ሽርሽር ንግሥት ሆነች። ሶስተኛው ዝላይ ፋይናንስና ቴክኖሎጂ። ይህ ግን እውነተኛው ድንቅ ነው። ሞሪሼስ የአፍሪካ ሲንጋፖር ለመሆን ወሰነች። ታክስን አቀለለች፣ ባንኮችን ጋበዘች። አቤን ሳይበር ሲቲ የሚባል ከተማ ከባዶ ገነባች። ዛሬ ከአገዳ ማሳዎች ጎን ለጎን የመስታወት ሕንፃዎች ቆመዋል። ወጣቶች በኮምፒውተር ፊት ለፊት ተቀምጠው ለዓለም ኮድ ይጽፋሉ፣ ገንዘብ ያስተዳድራሉ፣ አርቲፊሻል ኢንተለጀንስ ይፈጥራሉ። ከስኳር ወደ ሶፍትዌር፣ ከመከራ ወደ መክሊት። ይህ የሞሪሼስ አዲሱ አብዮት ነው። ታዲያ ኑሮ እንዴት ነው በዚህች የቀስተ ደመና ደሴት የሚል አይጠፋም። ትምህርትና ጤና በነፃ በሞሪሼስ መማር መብት ነው፣ እድል አይደለም። ከመጀመሪያ ደረጃ እስከ ዩኒቨርሲቲ ትምህርት በነፃ ነው። ሆስፒታል መሄድ ቢል አይጠይቅም። ሀገሪቱ ትንሽ ነች፣ ግን ዜጎቿን ድንቅ አድርጋ ይዛለች። በፖርት ሉዊስ ምሽት ላይ ብትሄድ ትገረማለህ። ሰዎች በባህር ዳር ተቀምጠው ይጨዋወታሉ። ሕፃናት በፓርክ ይሮጣሉ። በር ክፍት አድርጎ መተኛት ባህል ነው። በአፍሪካ ካሉ አስተማማኝ ሀገራት አንዷ ነች። የሞሪሼስ ሰዎች ሀብታም አይደሉም፣ ነገር ግን ባለጸጋ ናቸው። የጸጋ ባለቤቶች። ጊዜ አላቸው። ለቤተሰብ፣ ለጎረቤት፣ ለበዓል። ጁሙአ ከሰዓት በኋላ ቢሮዎች ይዘጋሉ፣ ምክንያቱም ሕይወት ከሥራ ትበልጣለች። አንድ አሽከርካሪ ጠየቅኩት፣ በሞሪሼስ መኖር ምን ማለት ነው ብዬ። መኪናውን አቁሞ ባህሩን አመለከተኝና በሞሪሼስ መኖር ማለት ሁሉ ነገር አለን ማለት አይደለም፣ ያለን ሁሉ ማድረግ መቻል ማለት ነው አለኝ። ፍጹም አይደለችም። የኑሮ ውድነት እየጨመረ ነው። ወጣቶች ሥራ ፈልገው ወደ ውጭ ይሄዳሉ። የአየር ንብረት ለውጥ ኮራሏን እየገደለ ነው። ሳይክሎን ሲመጣ ደሴቲቱ ትንቀጠቀጣለች። ነገር ግን እንደ አያቶቻቸው እንደ ስኳር አገዳው ሞሪሼስ ትወዛወዛለች እንጂ አትሰበርም። ከእያንዳንዱ አውሎ ንፋስ በኋላ ተነስታ ራሷን ታጸዳለች፣ እንደገና ትፈካለች። ሞሪሼስ ማስረጃ ነች። የተለያየ ሕዝብ ተከባብሮ መኖር እንደሚችልና ትንሽ ሀገር ትልቅ ህልም ማለም እንደምትችል ማስረጃ። ከባርነት ብልህነት፣ ከስኳር ሳይበር፣ ከህመም ሙዚቃ መፍጠር እንደሚቻል ማስረጃ። ይህችውም ሞሪሼስ ናት። በካርታ ላይ ነጥብ፣ በታሪክ ላይ ትምህርት፣ በልብ ላይ ተስፋ።